ፈርቻ አላውቅም። እሺ እንዴ ጋጋ ዛሬ ቀን እንዴ ምሳ እንዴ የራይድ እያለች የምትቀበል እቺ ነች ሴት? ከርሳም ይበለኝ ከርሳም። ቆይ ውሸት ነው የምትወደኝ ማለት ነው? ንገረኝ፣ ውሸት ነው የምትወደኝ? ትልቅ ምሳቅ አላቸው። እሱን ይዞ ይመጣና እንብላ ምግብ ይለኛል። ቆይ ግን የራይድ ሹፌሮች ነው ሰዓቱን የሚያከብረው? ይቅርታ ዳኒ ፈልጌው ነበር የመጣሁት። ዳኒ እኮ አሁን ዕቃ ለመግዛት ወጥቷል። ምን ሆኖ ነው? እንደምጠብቀው ነገር አለብኝ እንዴ? ትንሽ ብትጠብቂ እኮ ይመጣል፣ ቶሎ ነው የሚመለሰው እኮ። እኔ ዳኒት ነኝ እሱን ቆሜ የምጠብቀው? እኔ እኮ ግርም ነው የምትይኝ። በጣም ሲበዛ ነው ቅብጥ የምትይው። እሱ አይገባህም ብላ ትቀባጥ። ቆይ ምን አለ ለሰው ልጅ ትንሽ እንኳን ክብር ቢኖርሽ? ስማ በእናትህ ቀኔን ባታበላሽ ግን በጣም ደስ ይለኛል። እሺ መሄድ ነው። ይሄ እኮ ስራ ቦታ ነው። ወይ ሲመጣ ታገኘዋለሽ፣ ካልሆነ ደግሞ እንዲደውልሽ ያደርግልሻል። ቆይ ግን እኔ የምለው ዛሬ ትምህርት የለም እንዴ? ምን አገባ? ቆይ አንተ ልጅ ከኔ ጋር ምንድነው ችግር? ትምህርት የለም ማለት ቆይ ምንድነው ችግሩ? ስሚ ብትማሪ ነው የሚሻልሽ፣ ያለበለዚያ ግን የማይሆን ቦታ ነው የምትወድቂው። ስማ የትም ልውደቅ አንተ የሚመለከተው አይመስለኝም። ይልቅ በባዶ ባትመጻደቂ ጥሩ ይመስለኛል። ሰው የሚነግርሽን ነገር ደግሞ ብትሰሚ ጥሩ። እኔ ደግሞ እንደ ጓደኛ ነው የነገርኩሽ። በጣም ያሰብክልኝ አይመስልም? ሲጀመር አንተ የኔና የዳኒ ግንኙነት በጣም ያንገበግባል አይደል? የእውነትማ ከጠየቅሽኝ ምናችሁም ስለማይገጥም በጣም ነው የሚያንገበግብ። ምነው መቀናት ነው እንዴ? ቆይ እኔ ምን አጣው ብዬ ነው በእናንተ መቀናው? ባትቀናማ ኖሮ የኔና የሱ ፍቅር እንደዚህ ባላንገበገበ ኖሮ። ፍቅር አልሽው? በጣም ቀልደኛ ነሽ እባክሽ። ይልቅ ይሄ ምንም የማያውቅ ልጅና አትጫወቺበት እሺ። ቢያንስ ዓላማ ያለው ልጅ ነው። አንቺ ዓላማ የለሽም እያልከኝ ነው? ዓላማ ቢኖርሽማ በትምህርት ሰዓት እንዲህ ተገላልጦ መውጣት አይጠበቅብሽም ነበር። ትፈታኝ እኮ ይሻላል። እሱ ነው የቀረኝ። እኔ ሴት ልጅ ልጅን ማነሳኝ። ይልቅ የነገርኩሽን ነገር ብትጠቀሚበት አሪፍ ይመስለኛል። ወይኔ ዳንኤል፣ በማንም መናጢ ድሃ ልስል? መናጢ ድሃ የምትይው ልጅ እኮ ነው እየደወልሽ ብር የምትቀበይው። ይልቅ እሱ ህልም ያለው ሰው እንዲህ ባታረጊው ጥሩ ነው። ልጁን ከዓላማው ባታሰናኪው ደስ ይለኛል። ሲጀመር እኔ ካንተ ጋር ቆም። እሱ መጀመሪያ ያስወጣው። ጥራው እሱ እንዲያስተካክልለት አድርግለት። ሊሊ መታ ነበር? አዎ መታ ነበር፣ ግን ተበሳጭታ ነው የሄደችው። ወይኔ ጉዴ! በቃ ገደለች። ምንድነው ገደለች? አንተ ልጅ ቆይ አመረርከው እንዴ? ወዳታ ወይስ ሌላ ነገር አስበን? አልገባህም እኮ ምን ያክል እንደምወዳት። አንድ ነገር ልንገርህ፣ ልጅቷ አትሆነ። ጋጋ እንደዛ አትበል። በቃ ወዳታለሁ አልኩህ አይደል? ቆይ ስለወደድካት ብቻ እኮ ያንተ ትሆናለች ማለት እኮ አይደለም። አንተ በዚህ ሰዓት ወደፊት ብዙ ነገር እንደሚያስፈልግህ ታውቃለህ። ያንን ማስቀደም እያለብህ አንድ ምንም ነገር ሳይኖራት ዝም ብላ የምትሞላቀቅ ሴት ጋር ጊዜ ማሳለፍ አለብህ? እባክህ ጋጋ ከዚህ በኋላ ስለሷ ክፉ ነገር አትበል። በቃ ወዳታለሁ አልኩህ አይደል? ደግሞ እኮ ብትመላቀቅም ያምርባት። እየተገላለጡ መሄድ፣ ትምህርት ትቶ መሄድ፣ አንድ ምስኪን ድሃ አግኝቶ ብር ከሱ እየተቀበሉ አብሮ መሆን ነው ጥሩነት? ሲጀመር አንድ ነገር ልንገርህ፣ እንኳን ለአንተ ለቤተሰቧ ማትወልድ ልጅ። ይኸውልህ አንተ የምትላት ሴት ሌላ ነው። የኔ ፍቅር ግን በቃ ለእኔ ትልቅ ፍቅርና አክብሮት ያላት፣ በዛ ላይ ደግሞ ከማንም በላይ የምታስብልኝ ልዩ ሴት ነች። የምታፈቅር አይነት ሴት ብትሆንማ እንደሌለህ እያወቀች ምን አይነት ስራ እየሰራህ እንደምትተዳደር እያወቀች እንኳን ብር አትቀበልም። አንዴ የምሳ አንዴ የራይድ እያለች የምትቀበል ይቺ ነች ሴት። አንተ እኮ ብዙ ነገር ይጠበቅብሃል። ጋጋ ታውቂያለሽ፣ ሴት ነች፣ በዛ ላይ ደግሞ ተማሪ ነች። ከየት ታመጣለች? ቆይ አንተስ የምትሰራውን ስራ አታይም? ይህን ሁሉ ስራ እየሰራህ የወደፊት ህልም አለኝ ስንት ነገር አስበናል ነበር እቅዳችንስ። አንተ ግን ይህን ትተህ ከእሷ ጋር የማይረባ ጊዜ ነው የምታሳልፍ። አረ እንደዛ አትበል ጋጋ። እሺ ቆይና ምን እንድልህ ነው የምፈልገው? በቃ ስለሱ በኋላ እናወራለን። ከቻልክ አንድ የስልክህን ስጠኝና ላዋራት፣ ካልሆነ ታቆርፈኛለች። ጭራሽ በእኔ ስልክ? አንድ ደቂቃ ብቻ እኮ ነው ጋጋ፣ አንድ ደቂቃ። የት ነው ያለሽ ለማለት ነው።
ምን አይነት ልጅ ነው? ዳናይት ሰላም ነው? ዳኒ ነኝ። ለረጅም ሰዓት ስደውልሽ ነበር። ለምን ደሞ አታነሺ? ያው ታውቀው የለ እኔ እኮ ማላውቀውን ስልክ አላነሳም። ምክንያቱም ብዙ ወንዶች እየደወሉ ያስቸግሩኛል። እሱማ ልክ ነሽ። አንተ ግን ምን ሆነ ነው ያው ሁሉ ሰዓት ያስቆምከኝ? በዛ ላይ ደግሞ ስልክህ አይሰራም። አዎ በጣም ይቅርታ ዳናይት። ተልኬ ከሆነ ቦታ ሄጄ ነው። ኡፍ ቆይ ያልገባኝ እኔ ነኝ ወይስ ስራው ነው የሚቀድመው? እሱማ አንቺ ነሽ። እና እኔ አንተን ጥበቃ እዛ መንገድ ላይ መቆም አለብኝ? ስማ እኔ እኮ ለአንተ ጥሩ ነገር ስላለኝ ነው እንጂ የምመጣው ታውቃለህ ስንት ሰው እንደሚፈልገኝ። እሱማ ልክ ነው፣ አስተካክላለሁ። ለማንኛውም አሁኑኑ ካፌ ና፣ በጣም ነው የምፈልግሽ። መች? አሁን? አዎ በጣም ነው የምፈልግህ፣ በጣም አስቸኳይ ነው የምር። እሺ በቃ ጋጋ ላስፈቅደውና እመጣለሁ። በእናትህ የምን ጋጋ ነው የምትለኝ? ስሙን አትጥራብኝ። ስማ እኔ ጠርቻለሁ፣ ቶሎ ና። ፈቀደም አልፈቀደም አያገባኝም። አለበዛ ግን ዳናይት የምትባል ሴት ከዚህም በኋላ አረ እንዳትጨርሽ የኔ ፍቅር። በቃ ይሄው እመጣለሁ። መጣሁ አሁን። አንተን የመሰለ አፍቃሪ እያለኝማ እኔ ዳናይት ድሃ አልሆንም። ወይኔ ዳናይት። አሁን ደግሞ ይሄ ጅራል አሁን ድረሱ ብሄድ የገቢ ያለብኝ የውጭ ያለብኝ ያለ ይጨቃጨቅ። ትልቅ ምሳቅ አላቸው። እሱን ይዞ ይመጣና እንብላ ምግብ ይለኛል። ወይ ግን ላብዛችሁ እንዴ? ሰላም ቅድስት። ደህና ነኝ። ዳናይት ነው አይታታል እንዴ? አዎ አሁን ነው የወጣችሁ፣ ግን ወደ ትምህርት ቤት አይመስለኝም። እሺ በቃ አመሰግናለሁ። ቆይ ግን ለምንድን ነው ጓደኛሽን ማትመክሪያት? ምን ነው ተጣላችሁ? ከኔ ጋርማ ምን ትጣላለች? ሰው ሲነግራት አትሰማ። በዛ ላይ ደግሞ በባዶ ጉሯ መከራ ነው። በልበል ጓደኛዬንም አትናገርብኝ እሺ? ኧረ እቺ ምን ጓደኛ ነች? ቢያንስ እንኳን ምን አለ አርፋ ትምህርቷን ብትማር። ዛሬ ብቻ እኮ ነው የቀረችው። ሴት ለሴትማ ተሸፋፈን። ቆይ ለመሆኑ ትምህርት ቤት ገብታ ታውቃለች? ቤተሰብ አይናገረኝም ተብሎ ግን እንደዚህ ማድረግ ልክ ነው ብለሽ ታስቢያለሽ? እሱማ እኮ ልክ አይደለም፣ ግን በቃ ቀስ ብለን እንመክራታለን። ስትሰማሽ እኮ ነው መጀመር። እኔ የምልህ ግን ለምንድን ነው ሁልጊዜ ከአንተ ጋር የማትስማሙት? ይሄ ጅል ነው የሚያሳድበኝ። ደግሞ እኮ ፍቅር ምናምን ይላል። ፍቅር እንደዚህ ከሆነማ ለጠላቴም አልመኝም። ዳኒ ከባድ ነገር ውስጥ ነው ማለት ነው። እስኪ ቅድስቴ አንድ ጊዜ አስቢ። ይሄ ልጅ ወጣት ነው። ስራ በመስሪያው ሰዓት እንደዚህ መፍቀር ምናምን መጃጃል አለበት? ሲጀመር ዳናይት የተባለች ልጅ ለእሱ የተፈጠረች ልጅ አይደለች። አይ በቃ እንመክረዋለና ምን እናደርጋለን? ምክር የሚሰማ አይነት ሰው ቢሆንማ እኔ ስንቴ ነግሬው ነበር። ባይሆን አንቺ ጓደኛሽ ምከሪያት። ከእሷ አጠገብ አትድረስ። በቃ ልጁ ኑሮን ይኑርበት። እሺ በቃ እነግራታለሁ። ሰላም ዋል። እሺ አሜን። ሰላም ወይ። አንዳንዱ ሀገሩን ለመቀየር ተምሮ ስንት ነገር ይፈጥራል። አንዳንዱ በባዶ ደግሞ ይመረቃል። አይማማ ኢትዮጵያ። አስጠበቁሽ አይደል? አስቆየኝ እንጂ በጣም እኔ ኬት ብዬ አንተን ፍለጋ መጥቼ ደግሞ በሌለኝ እንዴ ለምን ትለፊያለሽ አንቺ? እኔ እኮ ራሱ ካለችበት መምጣት እችል ነበር። አይ እሱማ ያው ለጥንቁ ጉዳይ ስለፈለኩ እኔ ራሴ እመጣለሁ። ግን በሰላም ነው አይደል የፈለግሽኝ? ቅዳሜ ልደት የሚሆነው መቼም ታውቃለህ አይደለ? ያው ከሰው በታች እንዳሉ ከጓደኞቼ ጋር የሆነ ነገር አስቤያለሁ እና ለእሱ ትንሽ ገንዘብ እንድትሰጠኝ ብዬ ነው። ገንዘብ? ምን ያክል ገንዘብ ነው የሚያስፈልግሽ? የሚያስፈልገኝማ ብዙ ነው፣ ግን ያው እኔ በትንሹ ነው ለማድረግ ያሰብኩት። አይ በጣም አሪፍ ነው በትንሹ ማሰብሽ። ግን ምን ያክል ገንዘብ ነው የፈለግሽው? ያው 15,000 በቂ ነው። ያው ራት ሻምፓኝ ምናምን ከጓደኞቼ ጋር አድርጌ
እንደዛ ነው ለማድረግ ያሰብኩት ፎቶ ምናምን ነገር። ግን የኔ ፍቅር 15,000 ብር ማለት ትንሽ አልበዛም? አንተ ግን ሁሌ ቃል ትገባለህ። አንድ ቀን ግን ካለን አክብረልኝ አታውቅም። ቆይ ውሸት ነው የምትወደኝ ማለት ነው? ንገረኝ፣ ውሸት ነው የምትወደኝ? አንተም እንደሌሎቹ እንኳንች ለጥቅም ነው የምትፈልገኝ። በጣም ነው የማዝነው። በጣም እሺ። እሱስ ይሁን፣ ሰው ተፍ ተፍ ብሎ ፍቅረኛውን ሰርፕራይዝ ያደርጋል። አንተ ግን ንገርህ ውስጤ እንደሰማርክኝ። ኧረ እኔ በጭራሽ እንደዛ አስቤ አላውቅም። እና እንደዛ ባታስብ ለዚህ ቀን ምን ያህል ዋጋ እንዳለው እያወቅህ ቀድመህ ሰርፕራይዝ ማድረግ ሲገባ አንተ ግን እንደዚህ አትለኝም ነበር። እሺ በቃ የኔ ፍቅር ተረጋጊ። የቻልኩትን ነገር ሁሉ አደርጋለሁ። ካልሆነም በቃ ጋጋጋ ያስቀመጥኩት ብር አለ፣ እሱንም ቢሆን አንስቼ እሰጥሻለሁ። የኔ ፍቅር የምርህን ነው? ታዲያ አንቺ እንደዚህ ያዝነሽ እያየሁ የሚችል አንጀት ያለኝ ይመስልሻል? የኔ ጀግና፣ አሁን ገና ኮረው። ያው ግን አሁን መሆን አለበት። እሺ ገንዘቡ ያው ቀብድ ምናምን ነገር እንድከፋፍልበት። አረ ችግር የለውም። በቃ አሁን ይዤልሽ እመጣለሁ። አሁን ኮረው። እኔ እኮ ሰው ለሚወደው ሰው እንደዚህ ሲሆን በጣም ደስ ይለኛል። እሱ እኮ አይመጥንሽም፣ ሜዳ ልጅ ነው፣ ፓርኪንግ ነው የሚሰራው ምናምን ሲለኝ፣ እኔ ግን እውነተኛ ፍቅር ይሻላል፣ እውነተኛ ፍቅር ይመጣል እኮ አንተ ጋር መጣው። በጣም አመሰግናለሁ የኔ ፍቅር። በቃ አሁን ብዙ ገንዘቡን ይዤልሽ እመጣለሁ። አንቺ እዚህ ጠብቂ። አንተ እየቀለድክ ነው እንዴ? ልብስን ቀይረው ወደ ስራ አትሄድም እንዴ? ሰዓቱን አይተዋል? ኧረ ጋጋ አንድ ነገር ላስቸግር ነበር። ደግሞ ምንድን ነው የምታስቸግረኝ? ብር ፈልጌ ነበር። ደግሞ የምን ብር ነው? ቆይ አንተ ልጅ እስካሁን ምሳ አልበላህም እንዴ? ስንቴ ነው የምነግርህ የምሳ ሰዓት እንዳያልፍህ አላልኩህም እንዴ? ኧረ ለምሳ አይደለም። እና ለምንድን ነው? አይ አንተ ጋር ያለውን ብር እንድትሰጠኝ ፈልጌ ነው። አልገባኝም። የምን ብር ነው? ያጠራቀምኩትን ብር ማለት ለሆነ ነገር ብሩ ስላስፈለገኝ አንተ ጋር ያለውን የመንጃ ፍቃድ ብር እንድትሰጠኝ ፈልጌ ነው። ዳናይት በጣም ስላስፈለጋት ለእሷ ነው። ደግሞ ታውቃለህ አይደል በእኔ ላይ ያላትን እምነት። ለልደቷ ቀን እኮ ጓደኞቿ በታች እንዳትሆን ሰርፕራይዝ አገኝ ስላለች ነው። እኔ የምልህ ዳኒ፣ ለልደቷ ግን ይሄ ብር ይበቃታል ብለህ? ቢኖረኝና ከዚህ በላይ ባረግላት እኮ ደስ ይለኝ ነበር። ግን በቃ አሁን ባለሁበት ሁኔታ አልችልም። እሷ እንዳለችው ለራትና ለኬክ ይበቃኛል። ሌላውን ደግሞ ቤተሰብ ከበር ያደርጋል። እና እኛም የሆነ ኬክ ይሰጠናል። እሱማ የማይቀር ነገር ነው። እንዲያውም እኮ የሴቶች ፕሮግራም ባይሆን ልጠራን አስባ ነበር። አይ አሪፍ ነው። በቃ ቡኩን ላምጣና ከባንክ ብሩ ላውጣልህ። እሺ አፍጥነሽ እንዳላቁ። እሺ ስንት ዓመት ያጠራቀምኩን ገንዘብ አሁን ላወካት ሴት ሄደህ ልትሰጣት ነው አይደል? ኧረ እንደዛ አይደለም ጋጋ። እሷ ለልደቷ ምናምን ብለህ አንተ ስንት ዓመት የለፋህበትን ገንዘብ ሄደህ ለኬክ ምናምን ብለህ ልገዛላት አይደል? ስማኝ፣ አሁኑኑ ትሄድና ትነግራታለህ። እኔ የድሃ ልጅ ነኝ፣ ሰርቼ ልለወጥ። አንተ ድሃ ነህ፣ እሺ? ሰርተህ መለወጥ ያለብህ ልጅ ነው። አሁን ሄደህ ቀጥ ብለህ ትነግራታለህ። ሌላ ቦታ የለመደችውን እዛው አንተ መለወጥ እንደምፈልግ አጠገቤ ጋር እንዳትደርሺ ብለህ አሁኑኑ ሄደህ ትነግራታለህ። እሺ? እሺ። ግን ይሄ ሁሉ ነገር እንዴት ነው የምነግራት? እንዴ ጋጋ ዛሬ ቀን ምንድን ነው ይሄ ልጅ? ብሩን አምርቶ ነው የሚመጣው? የት አለ ብሩ? እባክሽ ጋጋ አልሰጥም ብሎ አባረረኝ። ምን ማለት ነው ደግሞ? የራስ ብር አይደለም እንዴ? አዎ ገንዘቡማ የኔ ነው። እና በቃ ይሄ ገንዘብ ለመንጃ ፍቃድ አውጥተህ ራስህ የምትለውጥበት ነው እንጂ ልደት ማክበር አይደለም ማለት። ምን ማለት ነው? ደግሞ እሱ ምን አገባው? እኔ እናንተ ሲጀምር ፍቅረኛ በመሆናችን ልካል። እሱ አይፈልግም። ለምንድን ነው እንደዚህ የምትለው? ደግሞ አንተ ወንድ አይደል እንዴ? አንቺ እኮ ጋጋን ስለማታውቂው ነው። እሱ እኮ ከተናደደ በጣም ኃይለኛ ሰው ነው። ምንም ነገር ማድረግ ይችላል። የፈለገ ሊናደድ ይችላል። እኔ ዳናይት ማን እንደሆንኩ ያሳያለሁ። አናቱን ለሁለት ከፍልለት እዛ። ኧረ እኔ ፍቅር የማይሆን ነገር ነው። ተረጋጊ።
ስማታ ብሩን አልሰጥም ሲልሽ ተክለፍልፈሽ መጣሽ አይደል? ለምንድን ነው የፍቅረኛዬን ገንዘብ የከለከልከው? በብር ጉዳይ ሲሆን ፍቅረኛህ ማለት ጀመርሽ? እሱ አይመለከትም። ለምንድን ነው ገንዘቡን የከለከልከው? ቆይ ሁሉም እሱ ስለሚፈራ ሁሉም ሰው የሚፈራ ይመስላል እንዴ? ስማ ዳኒ እንደሚፈራ ሁሉም ሴቶች ይፈሩኛል ብለህ የምታስብ ከሆነ ተሳስተሃል። እሺ እኔ ዳኒት ወንድ ነው። እኔ እኮ ፍሪኝ አላልኩሽ። አሁን ምን ፈልገሽ ነው የመጣሽው? የልጁን ገንዘብ ልቀበልለት ነው። ከማ? ካንተ ነዋ። ምን ነው ዳኒት ትፈራኛለች ብለህ አስበህ ባልሆነ። እኔ ፍሪኝ አላልኩም። አሁን ወሬ አልፈልግም። ገንዘቡን ትሰጠዋለህ ወይስ አትሰጠውም? አልሰጠውም እኮ ለምን? መስጠት ስለማልፈልግ እኮ ለምንድን ነው መስጠት የማፈልገው? ልጁ እኮ ይሄን ብር ያጠራቀመው እኮ ሰርቶ ለመለወጥ እንጂ የማንንም ከርስ ለመሙላት አይደል። ምን ማለት ነው? አሁን ስራ አለብኝ። በእናትሽ ከአንቺ ጋር ማውራበት ጊዜ የለኝም። እሺ በጣም ነው እንዴ ሰው የምትልቀው? ምን ልታረጊ? እኔ ዳኔት ማንንም ፈርቼ አላውቅም። እሺ ወይኔ ዳኔ! ኧረ ተረጋጊ በእግዚአብሔር። ከርሳም ይበለኝ ከርሳም። በቃ ተረጋጊ አልኩሽ አይደል? የኔ ጥፋት ነው ሁሉም ነገር እኮ። አሁንማ እኮ ልኩን አሳየሁት። ይኸውልሽ ሲጀምር አንቺ እንደዛ ማድረግ አልነበረብሽም። ኧረ እባክህ ሲሰድበኝና ዝም ልበለው ወይ ንገረኛ፣ ዝም ልበለው? እንደዛ አይደለም። ይኸውልሽ ጋጋ ከባድ ሰው ነው። የሆነ ነገር ቢያደርግሽ ማነው ተጠያቂው? ማን? እኔ ማን እንደሆንኩ አላወቅም ነበር መጀመሪያማ። ሁሉም እንዳንተ እኮ ስለሚመስለው ነው። እሺ በቃ አሁን ተረጋጊ። ዛሬ ነው ቀኔን ያበላሻችሁት። እሺ ኧረ ተረጋጊ በእግዚአብሔር። ቅድስት ቅድስት አቤት ምን ተፈጥሮ ነው? ያቺ ባለጌ ጓደኛሽ ነች ማለት ዛሬ ፈጣሪን ያተረፋል። አንቄ ነበር የምገላት ለዳኒ ብዬ ነው። ማንም ሰው እንደዚህ ደፍሮኝ አያውቅም። እንዴ አቤት ምን ተፈጥሮ ነው? እቺ ደፋር ስንት ዓመት ያጠራቀመውን 15 ሺህ ብር ለልደቴ ካላመጣህ ብላ እንፋታለን ትለዋለች። ጭራሽ ደግሞ አልሰጥም ብዬ በመልሳት የቆሸሸዋ መታ ደፋችብኝ። ዳኔት ነች አይደለ? የእሷን ነገር ለእኔ ተወው በቃ። ከአሁን በኋላ አጠገብ እንዳትደርስ ነው ማደርጋት። ጭራሽ ለዚህም ደረሰች ማለት ነው። አይገርምሽም? አቤ በቃ አሁን አንተ ተረጋጋሽ። አሁን ምንም አይነት ልደት የሚባል ነገር የለም። ሲጀመር የእሷ ልደት እኮ ህዳር ምናምን ላይ ነበረ፣ እሱም ደግሞ አልፏል። ምንም የማያውቀው ምስኪን ልጅ ብሩን ለመብላት አስባ ነው እንጂ የሚሆነው። እኔ በደንብ ነው ጠንቅቄ የማውቃት። ከየትኛው ወንድ ጋር እንደምትገናኝ ራሱ በደንብ ነው የማውቃት። ለነገሩ ይሄ ጅልን አግኝተው። አንተ ግን ደህና ነህ አይደለ? አትጠጊኝ፣ ውሃው በጣም ቆሻሻ ነው ደግሞ ይሸታል።
ለዛ ጓደኛሽ ነገራት። እሺ ችግር የለም። ሁለተኛ ተገናኝተን እሺ አጀር ጭራሽ ሰው እየላክ ማስደብደብ ጀመርክ አይደል? አንተም ጥፋት አለብህ። ሰው እንዴት ከርሳም ተብሎ ይሰደባል? ጭራሽ አሁንም ለእሷ ነው ጥብቅና የምትቆመው? ጥብቅና መቆም ሳይሆን አንተ ጋር ጥፋት እንዳለ ነው የነገርኩህ። እሺ ምንድነው ጥፋቴ? እስኪ ገንዘብን ከሌባ ማተረፌ ነው? አንተ ስንቴ ነው የምነግርህ? በቃ ወዳታለሁ፣ አፈቅራታለሁ አልኩህ አይደል? ጭራሽ ጩኸትም አለው። እኔ እኮ አመጣጥ እኮ ለሰራችሁ ስራ እኮ ይቅርታ ልጠይቅ የመጣህ ነው መሰለኝ። በእርግጥ እንደዚህ ማድረግ አልነበረባትም፣ ግን በቃ አንተም ብሩ ስጠኝና ልስጣት። ቆይ ለምንድን ነው ልትለያየ የምትፈልገው? ደግሞ ሁሌም ስለሷ ሳወራ ደስ አይልም። ምክንያት ምን እንደሆነ እየገባኝ አይደለም። ደግሞ አላማ ትለኛለህ። አንድ ነገር ልንገርህ፣ እኔ ያለሷ ምንም ነገር እንዲኖረኝ አልፈልግም። ምንም ነገር ጥንቅር ብሎ ሊቀር ይችላል። አንተ ሲጀመር ይሄ ጅልነት መቼም ስለማይለቅ እኔ ምንም አልልህም። እና ብሩን አትሰጠኝም? መንጃ ፈቃድ ሄጄ አስመዘግብሃለሁ እንጂ መቼም ብሩን አልሰጥህም። ዳንኤል በጣም ታግሻለሁ። ከዚህ በኋላ ስራ ጥለህ ሌላ ቦታ ሄዳለሁ ብትል ከኔ ጋር ነው የምትጣለው። ይሄ የመጨረሻ ማስጠንቀቂያ ነው። አርፈህ ስራህን ብትሰራ ይሻላል። ሰው የሚልህን ስማ። ምንድን ነው ያልከው አንተ? ድገመው እስኪ። ምንድን ነው ያልከው? ምንድን ነው ያልከው? ድገመው። እናንተ ልጆች ምን እየሆናችሁ ነው? ቆይ ሃይ አበዛችሁት። እውነት ህፃኑ ናችሁ። አሁን ምን እየሆናችሁ ነው? በጣም አበዛው እኮ። አንድም ቀን እንኳን የሚለውን ነገር ሰምቶኝ አያውቅም። ጭራሽ ጠገበ እኮ። ኧረ ተው፣ ምንም ነው የማያምርባችሁ። የእውነት አበዛችሁት በጣም። ዳኒ ታውቃለህ አይደለ? ማንም እኮ እንደሱ አያስብልም። እንደ ወንድሙ ስለሚያይ ነው የሚቆጣው። በቃ አትናደድ። እና ታዲያ በሱ የተነሳ እኔ ከፍቅረኛ ጋር መለየት አለብኝ? እስኪ አስቢው። አንቺ እኮ ቢያንስ ሴት ነሽ። ፍቅረኛሽ የሆነ ነገር ቢያጎልብሽ ሌላ ሰው ጋር መሄድሽ ይቀራል እንዴ? ለምንድን ነው ሌላ ሰው ጋር የምትሄደው? ተወድክ የለ እንዴ? ይኸውልሽ ዛሬ ልደቷ ቀን ነው። እንደማንኛውም ፍቅረኛ የምትፈልገውን ነገር አድርጌ ሰርፕራይዝ ማድረግ ሲገባኝ ይኸው በሱ ምክንያት ገንዘብ አልሰጥም ስላለኝ ብቻ ይኸው ተጣላ። ልደቷ ካለፈ ስንት ጊዜ ነው? ልደቷ እኮ ዳር ላይ ነው። እሷ እኮ ዛሬ ልደቴ ነው ያለችኝ። ወይ የሌላ ሰው ልደት ልታከብር ይሆናል እንጂ የእሷ እኮ ካለፈው ስንት ጊዜ ሆናት አይደል እንዴ? እና ቆይ ልደቷ ካለፈ ብር ምን ያደርግላታል? እንጃ። እስኪ ቆይ ለማንኛውም እሱን ላዋራልክ። አቤት የተወሰነ ብር ስጠው፣ ግድ የለም። ይቅርታ አድርጊልኝ ቅድስት፣ ይሄ ብር ለመንጃ ፈቃድ ነው ያሰብኩት። ስለዚህ አንድ ብር አልሰጠውም። አንተ ደግሞ የገንዘቡን ነገር እያወቅ ካልሆነ ደግሞ በቃ እኔ ግማሹን አዋጣለሁ። በቃ ይሰጣል። እሺ ለአንቺ ስል ነው ግን እሺ ይሄን ነገር ማድረግ። ካዳን ምንድን ነው ይኸውልህ ዳኒ፣ እኛ ሴቶች ከብሩ በላይ ቀኑን አንስተው ስጦታ ሲሰጠን ነው እኛ ደስ የሚለው። እንዳልኩ ደግሞ የእሷ ልደት አይደለም። ደግሞ ይሄን ከነገርካት ስለሚደብራት በቃ ዝም ብላ የሆነ ነገር ግዛና ስጣት። አንተ ደግሞ የእውነት ይሄ ነው ያለኝ ብለህ ከሰጣት የምትወድ ከሆነ ትቀበልሃለች። ግን እርግጠኛ ነሽ አይደል? እኔ እኮ ሴት ነኝ፣ ሁሉም ነገር ይገባኛል። እሺ በጣም አመሰግናለሁ። በጣም ግን እንዴት ይሻልሽ? እኔ እኮ ማንንም ለዞም የታወረ ፍቅር ነው። ለዞም ከእንደዚህ አይነት ሴት። ቆይ ምን አለ ትንሽ እንኳን ካንቺ የሆነ ነገር ብትወስድ። የምሬን እኮ ስነ ስርዓት፣ ከሰው ጋር ያለሽን ቀረቤታ፣ ሰው ማክበርሽ ምን አለ ይሄን ነገር ብታስተምራት። እሺ እነግራታለሁ። ሴት ልጅ እኮ እንዲህ ጎበዝ ስትሆን ነው ደስ የሚለው። ምንድን ነው ከየት አመጣሽው? ቅድም ያለው ቆሽሾብህ የለ ይሄን እንድትለብሰው። አረ ችግር የለውም እኮ። በነገራችን ላይ
ግልጽነትን በጣም ነው የማደንቅልህ። መደባበቅ አይመቸኝም። ችግሩን ፊት ለፊት ተናግሮ መፍትሄ ማምጣት ነው ደስ የሚለው። እሱስ ልክ ነህ። ደግሞ በቃ ዳኒ ሲመጣ በትህትና አውራው እሺ። በእናትህ እንዳንተ የሚረዳው ሰው የለም ታውቃለህ አይደል? ችግር የለውም ሲመጣ እንደዛ አደርጋለሁ። አንቺ ግን አመሰግናለሁ ለልብሱም ለሁሉም ነገር። አረ ችግር የለውም። በቃ እኔ ልጅ እሺ